ጥሩ መሪ ነህ። ጥሩ መሪ ከሆንክ ከአንተ የተሻሉትን ለመተካት መስራት አለብህ። ጥሩ መሪዎች ከሚታወቁባቸው መለኪያዎች አንዱ የሚሻላቸውን መሪ መተካታቸው ነው። አንዳንድ መሪዎች በሰው ሚዛን ሲታዩ በጣም ጥሩ መሪ ነው እከሌ ሊባሉ ይችላሉ። ነገር ግን እንኳን የሚሻላቸውን የሚመስላቸውን መተካት አይችሉም ወይም አይፈልጉም። ምክንያቱም ምን መሰላችሁ? አንደኛ ዘላለማዊ የሆኑ ይመስላቸዋል። እዚህ ምድር ላይ በዘላለምነት ሊያገለግል የሚችል ከስጋ ለባሽ መካከል ማንም የለም። እኛ ደግሞ ስጋ ለባሾች ነን። ስጋ ለባሽ እንደመሆናችን አንድ ቀን ጥለነው እንሄዳለን። የምንወደውን ስፍራ የምንወደውን ቦታ ጥለነው እንሄዳለን። እኛ ስንሄድ ጥሩ መሪ መሆናችን የሚታወቀው ያለምንም ክፍተት የሚተካን ተክተን ከሆነ ብቻ ነው። አንተ ይህንን መልእክት የምትሰማኝ ወንድሜ ጥሩ መሪ ነህ። ጥሩ መሪ ከሆንክ እንደምትሄድ ማወቅ አለብህ። ወደድንም ጠላንም እንሄዳለን። እዚህ ምድር ላይ ለዘላለም አንኖርም። እቺን ምድር ጥለናት እንሄዳለን። አንድ ቀን እንሄዳለን። ወይ ጌታችን ኢየሱስ ክርስቶስ መጥቶ በንጥቀት እንሄዳለን፣ ወይም ደግሞ የስጋ ወራታችን አልቆ ኢየሱስ ዳግመኛ ከመምጣቱ በፊት እኛ ወደሱ እንሄዳለን። ስለዚህ የሚመስሉንን እንዲያውም የሚሻሉንን መሪዎች መተካት አለብን። አገልጋዮች መተካት አለባችሁ። መሪ አገልጋዮች መተካት አለባችሁ። ማፍራት አለባችሁ። እንደምትሄዱ ስታውቁ ብቻ ነው ለመተካት የምትሰሩት። ያላችሁበትን ቦታ ጥላችሁት እንደምትሄዱ ስታውቁ ትተካላችሁ። ሁለተኛው ምክንያት ሰዎች በያዙት ቦታ ላይ ሌላው መጥቶ የሚፈነቅላቸው ስለሚመስላቸው የመረሳት የመተው ባህሪ ውስጣቸው ላይ ስለሚኖር ልተው እችላለሁ፣ የሚተካኝ መሪ የሚተካኝ አገልጋይ ከኔ የተሻለ ተወዳጅ ተመራጭ ከሆነ እኔ ስፍራዬን፣ ዝናዬን፣ ጥቅሜን አጣለሁ ብለው ስለሚፈሩ መተካት አይፈልጉም። ጥለው እንደሚሄዱ እያወቁ ፍርሃት ውስጣቸው ስላለ አይተኩም። ሶስተኛው ነገር ለሚሰሩለት መንግስት፣ ላሉበት መንግስት ጥልቅ የሆነ ፍቅር ስለሌላቸው እነሱ ሲሄዱ ዝግት ቢል ደንታቸው ስላይደለ አይተኩም። እስካሉ ይሰራሉ፣ ጥቅምም ከሆነ ይጠቀማሉ። ሲሄዱ ተዘጋ ተከፈተ የነሱ ጉዳይ ስላይደለ መተካት አይፈልጉም። ይህንን መልእክት ምናልባት የምትሰሙ አገልጋዮች፣ መሪ አገልጋዮች እናንተ ውስጥ ያለው ቅንዓት ላላችሁበት መንግስት፣ ለምትሰሩበት መንግስት፣ ለእግዚአብሔር መንግስት ማለት ነው ፍቅር አላችሁ፣ ቅንዓት አላችሁ። በእናንተ የተጀመረው የእግዚአብሔር ስራ እናንተ በምትተኩትም ተተኪ እንዲቀጥል ትፈልጋላችሁ። ተተኪ አፍሩ፣ ተተኪ አፍሩ። የሚሻላችሁን አፍሩ። ከናንተ የሚሻል የሚበልጥ መተካት አለባችሁ። ጥሩ መሪ የሚያስብላችሁ ያ ነው። ሶስተኛው ጥላችሁ እንደምትሄዱ ልነግራችሁ እወዳለሁ። ስለዚህ ተተኪ አፍሩ። ጌታችን ኢየሱስ ክርስቶስ በምድር ላይ በስጋው ወራት ጥሩ መሪ ነበረ። በጣም ጥሩ መሪ። የመረጠበት መስፈርት ደግሞ በሰው ዓይን ጠቢብ ያልሆኑ፣ ሞኝ የሚመስሉ፣ የተማሩ ያልሆኑ፣ በሰው ዘንድ የተናቁ ሰዎችን መርጦ አበቃቸው። አያችሁ፣ ጥሩ መሪ ያበቃል። እሱ ወደ ደረሰበት ደረጃ
ይስባል፣ ወደ ላይ ይስባል። ገዳይ አይደለም፣ ራእይን አይገልም፣ ጸጋን አይገልም፣ ውስጥ ያለውን ጽንስ አስጨነግፍም። ጌታ ኢየሱስ ክርስቶስ የሚያሳድግ መሪ ነበረ። ከዚህ የተነሳ ነው እነ ጴጥሮስን ተክቶ ወደ አብ ሄደው ወንጌል በእነሱ ቀጠለ። ክብር ለእግዚአብሔር ይሁን። እነ ጴጥሮስ ምን አይነት ሰዎች ነበሩ? ጉድለት አልባ ስህተት አልባ ነበሩ? አይደለም። ኢየሱስ ክርስቶስን እስከ መካድ የደረሰ ነው አይደለ ጴጥሮስ? በተመለስክ ጊዜ ግን ወንድሞችህን ታጸናለህ አለው። እረኛ አደረገው፣ መሪ አደረገው። ይቅር ባይ መሪ ነበረ ኢየሱስ። አያችሁ፣ ጥሩ መሪ ኳሊቲው አንደኛ ይቅር ባይ ነው። ይቅር ባይ መሪዎች ተካሉ። አቃፊ ነበረ ኢየሱስ። ስለዚህ ጴጥሮስን ተክቶ ሄደ፣ እነ ዮሐንስን ተክቶ ሄደ፣ 12ቱን ተክቶ ሄደ። እሱ ከመረጣቸው 12ቱ መካከል አንዱ ይሁዳ ቢሆንም እንደተጻፈው ቃል መሰረት ኢየሱስን አሳልፎ ቢሰጠው በሱ ቦታ ግን የሚተካ ሰው አልጠፋም። ክፍት አልነበረም የይሁዳ ቦታ። አያችሁ፣ ተክቶ ነበር ኢየሱስ። ማቲያስ ነበረ። ክብር ለእግዚአብሔር ይሁን። ስለዚህ እንደ ጌታ ኢየሱስ የምናፈራ የምንተካ አገልጋዮች ልንሆን ይገባናል። ሌላው በጣም ጥሩ መሪ ከአዲስ ኪዳን ሐዋርያው ጳውሎስ ነበረ። ሐዋርያው ጳውሎስ ተክቶ ሄደ። ማንን? ጢሞቴዎስን፣ ቲቶን ተክቶ ሄደ። በጣም የሚገርመው ነገር ለልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ላይ ይመክረዋል። መተካት እንዳለበት ከኔ የሰማኸውን የተማርከውን የእውነትን ቃል ለታመኑ ሰዎች አደራ ስጥ ይለዋል። ይዘህ እዛው ድርቅ ብለህ ሞት እንዳይቀድምህ አደራ ስጥ ይለዋል። ይዛችሁ ድርቅ ብላችሁ 70 ዓመት የምታገለግሉ መድረክ ላይ ማትተኩ ማለቴ ነው። እድሜ ይብዛላችሁ 150 ዓመት የማገልግሉ እሱን ማለቴ አይደለም። ማትተኩ ከእሑድ እስከ እሑድ እናንተ ብቻ መድረኩ ላይ የምትሽከረከሩ ሰዎች ተኩ። እያበላሹ ምንም እያሉ ያገልግሉ። ነገ እናንተን የሚተኩ እነሱ ስለሆኑ የወንጌል ስራ እንደ ዱላ ቅብብሎች ስለሆነ ይዛችሁ ብቻ እዛችሁ እኔ ብቻ ነኝ አዋቂ አትበሉ። እግዚአብሔር ቤት አውቆ የሚጨርስ ሰው የለም። እያወቅን ለማወቅ የምንማር ነን። እየተማርን የምናስተምር ነን። እየተሰራን የምንሰራ ነን። ከኛ መካከል ማንም ሰው አውቆ ጨርሶ ምጡቅ የተባለ መጽሐፍ ቅዱስ አዋቂ ምጡቅ ምሁር የለም። ያ የትዕቢት ጥግ ነው። ስለዚህ ሰውን አትናቁ። ማንም ሰው ጌታ ቤት ውስጥ ማንም ሰው እጁ ባዶ አይደለም። አንዱ ብዙ መክሊት ሌላው ደግሞ ጥቂት ሊኖረው ይችላል እንጂ እጁ ባዶ የሆነ ሰው ምንም ፍሬ የሌለው ጸጋ አልባ ደረቅ መካን ሰው እንዳለ የምትገምቱ ሰዎች ትክክል አይደላችሁም። ይልቅስ አንድ መክሊት ያለውን እንዲያበዛ አስጠጉት። እጁ ላይ አንድ እንዳለ የማያውቅ ካለ በመካከላችሁ ዓይኑ እንዲገለጥ አስጠጉት፣ እቀፉት፣ እንዲበቃ አድርጉት፣ አስተምሩት፣ ምከሩት፣ ጸልዩለት። እዛን ጊዜ እናንተ ትርፋማ መሪዎች ትሆናላችሁ፣ ውጤታማ መሪዎች ትሆናላችሁ። ሳይተኩ የሚሄዱ መሪዎች የኪሳራ ህይወት ኖረው እንዳለፉ መገመት ይቻላል። አያችሁ፣ ከነሱ በኋላ የነበሩበት ተቋም እንደነበረ ላይ ቀጥል ይችላል። ብዙ መመሰቃቀሎች ይገጥማሉ። ከብሉይ ኪዳን ሙሴ ኢያሱን ተክቶ ሄደ። ኢያሱ ግን ሳይተካ ሄደ። ስለዚህ መተካት አለብን፣ ማፍራት አለብን። እግዚአብሔር ሁላችንንም ይርዳን፣ ፍሬያማ ያድርገን። አሜን። በኢየሱስ